በተቀደሰው ስፍራ ያለ የሚያዳልጥ መሬት በሚል ርዕስ ጥቂት ሐሳቦችን አይተን ከዛ ትንሽ ደቂቃዎች ከቀሩን በኋላ ደግሞ እንጸልያለን። በዚህ ባሳለፍነው ሳምንት በዓለም ላይ ከተከናወኑ ትላልቅ አበይት ርዕሶች መካከል አብዛኞቹ አድምቀው የሚነግሩን አሉታዊ ድምጸት ያላቸው ነው። በርግጥ ከነሱ መካከል አንዱ በቱርክ አገር የሆነው ነው። ወደ ሰኞ አካባቢ ይመስለኛል አንድ ትልቅ ሆቴል ብዙ ነገር ለመጎብኘት የሚሄዱበት ሀገር ነው፣ ለገበያም የሚሄዱበት ሀገር ነው፣ ለተለያየ ጉዳይ የሚሄዱበት ሀገር ነውና አንድ ብዙ ሰው የሚያስተናግድ ትልቅ ሆቴል የታወቀ ሆቴል ድንገት አንደኛው ፎቅ ላይ ከኪችን ውስጥ እሳት መንደድ ጀመረ እና ከስር ያሉ ለማምለጥ ሞክረዋል። ግን በባገሪቱ ታሪክ በእሳት ቃጠሎ አደጋ ተከስቶ በማያውቅ መልኩ ከፍተኛ የሆነ ውድመት ሐዘንና ስብራት ያስከተለ ነገር ሆነ። ከ60 በላይ ሰዎች ናቸው የሞቱት ተቃጥለው። ህንጻው ተቃጠለ እና በዜና አውታሮች ሲነገር አንደኛው ጎልቶ የተነሳው ነገር ይሄ ሁሉ እሳት ሲነሳ ጭስ ሲወጣ እንዴት ሰው አላወቀም? የእሳት መከላከያ ሲስተሙ የታለ? በርግጥም ቼክ ሲደረግ እሳት እየመጣ እንዳለ ጭስ እየመጣ እንዳለ ዲቴክት የሚያደርገው ሲስተም ከዛም ደግሞ ምልክት ሳይረን የሚልከው እሳት እየመጣ ነው አደጋ እየመጣ ነው ብሎ ሰዎች እንዲድኑ እንዲያመልጡ ማሳወቅ የነበረበት የእሳት ማጥፊያ ሲስተሙ በጠቅላላ ተበላሽቷል። ሚያስጠነቅቅ አልነበረም፣ ሚያሳስብ አልነበረም። እና በዚህ ጉዳይ ምርመራ እየተካሄደ ነው። የድርጅቱ ኃላፊዎች ባለቤቶች እየተጠየቁ ነው ያሉት። ማስጠንቀቂያ እንዴት አልነበረም? አምልጡ የሚል እንዳትቃጠሉ የሚል ማሳሰቢያ እንዴት አልነበረም የሚል ነው። ወደዚህ ሀገር መምጣት መሄድ ከጀመርኩኝ ጥቂት አመታት ቆይተዋልና ለመጀመሪያ ጊዜ በክረምት የመጣው ጊዜ ታላቅ እህቴ ዊኒፔግ ትኖራለች፣ መሐሌት ትባላለች። በጣም አርጋ ያስጠነቀቀችኝ ነገር እንዳትወድቅ፣ ተጠንቀቅ፣ እንዳትወድቅ። ሆስፒታል ውስጥ አንዳንዶቹ የተኙ ሰዎች ወድቀው ነው፣ ሌላ ምንም ችግር ኖሮባቸው አይደለም፣ ወድቀው ነው። እጃቸው የተጎዳ ሰዎች፣ እግራቸው የተጎዳ ሰዎች፣ የሆነ አካላቸው የተጎዳ ሰዎች ወድቀው ነው። እንዳትወድቅ ተጠንቀቅ። እሺ አልወድቅም፣ እግዚአብሔርም ይርዳኝ እኔም አልወድቅም ብዬ ምክር ወሰድኩኝ እና እግዚአብሔር ረድቶኝ እስካሁን አልወደኩም፣ መሬት አልገዛውም። ከዚህ በኋላ ያለውን እግዚአብሔር ያውቃል። አሜን። አብረሽ አትወድቅም አለኝ። ብላክ አይስ ተጠንቀቅ። አዲስ ሰው ሲመጣ የወላችሁ ማስጠንቀቂያ ነው። በአንዳንድ የገበያ ቦታዎች ሞል፣ በአንዳንድ አዳራሾች ላይ ይሄንን ማስታወቂያ ታዩታላችሁ። ኮሽን መሬቱ እርጥብ ነው እንዳያዳልጣችሁ ተጠንቀቁ። እዚህ ላይ ያለው ሰውዬ እያዳለጠው ይመስለኛል። እንደሱ እንዳትሆኑ እንዳያዳልጣችሁ።
በጥንቃቄ የሚያስፈልገው መንገድ ላይ ሲሄድ ሰው ትኩረት ሰጥቶ ይራመዳል ግን አስቸጋሪ የሆነው አንዳንዴ ልወድቅ አልችልም እዚህ ጋር አያዳልጥ እዚህ ጋር ሰላም ነው ብሎ የሚያስበው ቦታ ላይ እሱ ነው አስቸጋሪ ጥንቃቄ ይጎድለዋል ሰው እዚህ ጋር ወድቃለሁ ብሎ ስለማያስብ በተቀደሰ ስፍራ የሚያዳልጥ መሬት አለ የሚያንሸራትት መሬት አለ የሚያሰጋ መሬት አለ አንድ ጊዜ ከረጅም ዓመታት በፊት ነው አብረን እናገለግል የነበረ አንድ ወንድም የእግዚአብሔርን ቃል እንደዚህ ቁጭ ብለን እየተጫወትን ይያለ ያየውን ህልም ነገረኝ ሰሞኑን ምን እንዳየው ታውቃለህ አለኝ እዛ አዲስ አበባ ውስጥ የሩጫ ሜዳ ላይ በጣም ብዙ አገልጋዮች ከተማ ውስጥ ያሉ አገልጋዮች ማቃቸው አሉ ማላቃቸውም አሉ በጣም ብዙ ናቸው እንሮጣለን አለ እንሮጣለን ይሮጣሉ እየሮጡ ሁሉም እየሮጡ ድንገት ሳይታሰብ አንደኛው ወደላ ይነሳና ጧ ብሎ ይወድቃል ሌሎቹ ይቀጥላሉ ከዛ ደግሞ እንደገና ትንሽ እንደሄደን እንደገና ሌላ ድምጽ ይሰማል አንደኛው ደግሞ ተነስቶ ጧ ይላል እየሰማሁት እኔ እዛው ውስጥ ነበርኩኝ እንዴ ያልኩት አንተን አላየውም አለኝ በመጽሐፍ ቅዱስ ውስጥ ታላላቅ ውድቀቶች ሽንፈቶች የተፈጠሩባቸው ቦታዎችና ጊዜዎች በጣም ይገርማሉ ፈጽሞ የማይታሰቡ ሰው ይወድቃል የማይባልበት ጊዜና ስፍራ ናቸው ስለዚህ ጌታ እግዚአብሔር አምላክ በመጽሐፍ ቅዱስ ከሰጠው ለሕዝቡ ከሰጠው ነገር አንዱ ማሳሰቢያ ነው ማስጠንቀቂያ ነው ሊመጣ ያለውን ስለሚያውቅ አስቀድሞ ያሳስባል ያስጠነቅቃል ለአዳም እኮ ነግሮታል ሁሉንም ብላ ይሄን ግን አትብላ ይሄ ላንተ አይበጅህም ብሎታል አላለው ብሎታል ለቃየን ፊቱ መኮሳተር ሲጀምር ገና ሲዳዳው ገና ወንድሙን መጥላት ሲጀምር ኃጢአት በደጅ ታደባለች አንተ ግን ንገስባት ፈቃዷ ወደ አንተ ነው ንቃ ብሎታል አላለው ብሎታል አስጠንቅቆታል ለእስራኤል ሰዎች የምትገቡባት ምድር ያልደከማችሁበትን ነገር የምትበሉበት የምታገኙበት ምድር ነው እዛ በገባችሁ ጊዜ ግን እግዚአብሔር ያደረገላችሁን መልካምነት እንዳትረሱ በጉልበታችሁ አይደለም የገባችሁት በራሳችሁ ብርታት አይደለም የያዛችሁት እዛ በገባችሁ ጊዜ ጣዖት ማምለክ እንዳያምራችሁ የእግዚአብሔርን በጎነትና ቸርነት እንዳትዘነጉ ብሏቸዋል አስጠንቅቋቸዋል የዕብራውያንን ደብዳቤ ያጠናችሁ ነው እንደ ቤተ ክርስቲያን በየቡድኑ እኔም አንድ ቡድን ላይ አንድ ሁለት ጊዜ ለማጥናት እድል አግኝቻለሁኝ የዕብራውያን መጽሐፍ በማስጠንቀቂያዎች የተሞላ ነው ተጠንቀቁ የሚል ታገኛላችሁ ከሰማችሁት ነገር እንዳትወሰዱ ተጠንቀቁ ንጠንቀቅ ከሰማነው ነገር እንዳንወሰድ ወደ ኋላ ያፈገፈጉ አሉ ወደ ኋላ እንዳፈገፈጉትና እንደተሸነፉት እንዳትሆኑ ተጠንቀቁ ያሳስባል የሰይጣን ዙፋን ባለበት ስንኖር ደግሞ የበለጠ ጥንቃቄ ያስፈልገናል የሚያዳልጥ ነገር ስላለ እኔ ዛሬ እነን መልእክት ይዤ መጣሁት እግዚአብሔር አምላክ እንድትወድቁ ስለማይፈልግ እኔም እንድትወድቁ ስለማልፈልግ ለራሴም እኔም መውደቅ ስለማልፈልግ እንደዚሁ የእግዚአብሔርን ቃል እየተናገርኩ እንደዚሁ እግዚአብሔርን ያመሰገንኩ ዘመኔን ብጨርስ መልካም ስለሆነ እኔ ብቆም ለናንተ ስለምጠቅም እናንተ ብትቆሙ ለኔ ስለምትጠቅሙ አጠገባችሁ ያለው ሰው ቢቆም ባይወድቅ ለናንተ ስለሚጠቅም የወደቁ ወንድሞቻችን እህቶቻችን ቢነሱ ስለሚጠቅሙን ባይወድቁ ባንወድቅ ማንንም ባይወድቅ አንድ ቲም ነን አንድ ቡድን ነን አንድ እግር ኳስ ቡድን ውስጥ ሁሉም ጠንካራ ቢሆን ሁሉም ውጤታማ ቢሆን ለቡድኑ እንደሚጠቅም you are part of the team እንድትወድቅ አያስፈልግም እንድትወድቂ አያስፈልግም እንድንወድቅ አያስፈልግም እግዚአብሔር አምላክ እግራችን
ሳንሸራተት ዘመናችንን በመቆም በመጽናት በድል እንድንጨርስ ይርዳን። እነዚህ ቦታዎች ምን አይነት ቦታዎች ናቸው? በጥቂቱ አንድ ጥቂት ቦታዎችን ላንሳ። ያልተጠበቀ ነገር የተከሰተባቸው ቦታዎች። የመጀመሪያው በሰማይ በእግዚአብሔር ፍጹም ህልውና ውስጥ ቅዱሳን መላእክት እንከን የሌለባቸው ፍጡራን ባሉበት ቦታ ማን ያስባል እዛ ቦታ ላይ ሽንፈት፣ እዛ ቦታ ላይ ስህተት፣ እዛ ቦታ ላይ ውድቀት፣ መንሸራተትና መውደቅ ማን ያስባል? አይታሰብም። ግን የመጀመሪያው ውድቀት የሆነው እዛ ነው። ምን ሆነ? ከመላእክቱ መካከል አንዱ ፌቨር የተደረገ የእግዚአብሔርን ክብር እንዲጋርድ የተቀባ ኪሩብ ልቡ በትዕቢት ተሞላ፣ ልቡ በኩራት ተሞላ። እኔ እዚህ ከምጋርድ እዛ ዙፋኑ ላይ እንደተቀመጠው በሆነስ ብሎ አሰበ። ከፍታን ፈለገ፣ ስልጣንን ፈለገ፣ ቦታን ፈለገ። በውበቱ ትዕቢት ያዘው፣ በተሰጠው ጥበብ በተሰጠው ክብር ኩራት ያዘው። የመጀመሪያው ኃጢአት ስርቆት አይደለም። የመጀመሪያው ኃጢአት ውሸት አይደለም፣ ዝሙት አይደለም፣ ግድያ አይደለም። የመጀመሪያው ኃጢአት ኩራት ነው፣ ፕራይድ፣ ትዕቢት ነው። በትዕቢት ሲሞላ፣ በኩራት ሲሞላ ልቡ መንሸራተት ጀመረ፣ መውደቅ ጀመረ። በእግዚአብሔር መገኘት ውስጥ ፍጹም በሆነ ክብር ውስጥ በጸዳሉና በግርማው ሙላት ውስጥ ይህ እንዴት ሊሆን ይችላል ተብሎ ይታሰባል? ሊሆን አይችልም። ግን ሆነ። ብዙ ሰዎች ሰይጣንን ሲያስቡ እግዚአብሔር ሰይጣንን የፈጠረ ይመስላቸዋል። እግዚአብሔር የፈጠረው ሉሲፈርን ነው፣ ሰይጣንን አይደለም። በገዛ ፈቃዱ ነው ሰይጣን የሆነው። እግዚአብሔር የፈጠረው ሁሉ መልካም ነው። ፈቃድ የተሰጠው አካል ግን በራሱ ፈቃድ ክፉ ሊሆን ይችላል፣ ሊለወጥ ይችላል። ሲፈጥረው ፍጹም ነው፣ ሲፈጥረው ንጹህ ነው፣ ሲፈጥረው መልካም ነው። በገዛ ውሳኔው ግን የሆነውን ሆኗል። ይህ የሆነው ግን ኃጢአት በነገሰበት ስፍራ ሳይሆን ቅድስና ባለበት ቦታ ነው። የእግዚአብሔር ህልውና ባለበት ቦታ ነው። አለመርካት ተፈጠረ። በተሰጠው ክብር ባለበት ነገር አለመርካት፣ ሌላ ነገር መፈለግ፣ ስለራሱ አተልቆ ማሰብ፣ እኔ እሻላለሁ፣ እኔ እሆናለሁ፣ እኔ ዋና ነኝ፣ እኔ የበላይ ነኝ የሚል ስሜት ተሰማው። ይሄንን የሚያዳልጥ ስፍራ ተጠንቀቁ ወንድሞቼና እህቶቼ። watch out። ሁለተኛው ቦታ ኤደን ገነት ነው። ኤደን ገነት ሌላኛው የእግዚአብሔር ህልውና ፍጹም የሆነበት ቦታ ነው። በቀኑ የሆነ ሰዓት ላይ እግዚአብሔር ራሱ እየመጣ ከአዳም ጋር የሚያወራበት ቦታ ነው። ፊት ለፊት የሚነጋገርበት ቦታ ነው። ሁሉ ነገር ፐርፌክት፣ በጣም ጥሩ የሆነ ቦታ ነው። እዛ ቦታ ላይ አለመርካት ይኖራል። እዛ ቦታ ላይ ስህተት፣ ኃጢአት፣ ውድቀት ይመጣል ይኖራል ብሎ ማሰብ አይቻልም በፍጹም። ይሄንን ለማሰብ የመጨረሻው ቦታ ነው። ጉድለት የሌለበት ቦታ ነው። እዛ ቦታ ላይ ግን ሆነ። ምን ሆነ? ያ ክፉ በወደቀበት ኃጢአት ሰው እንዲወድቅ ሁኔታውን አመቻች። ሐሳቡን አስገባ፣ ምክሩን አስገባ። ሰው ፍጹም በሆነ ሁኔታ እግዚአብሔር ፌቨር አርጎለት አድሎት ያጎደለበት ነገር ሳይኖር ሁሉን ሰጥቶት በምቹ ሁኔታ ላይ በተቀደሰ ደስታ በሞላበት ሁኔታ ውስጥ ሆኖ ልቡ ባለመርካት ተያዘ። የትልቅነት ምኞት ተፈጠረበት። እንደ እግዚአብሔር መሆን አማረው። እግዚአብሔር አይነት ማንነት እንዲኖረው ፈለገ። ከዚህ ብትበሉ እንደ እግዚአብሔር ታውቃላችሁ፣ እንደ እግዚአብሔር ትሆናላችሁ። እሱ እንደ እግዚአብሔር ለመሆን ሲፈልግ እንደወደቀ እንደ እግዚአብሔር መሆንን መፈለግን በውስጣቸው አስቀመጠ። ይሄም ራሱ የወደቀበት ወጥመድ ነውና ሰው እግዚአብሔር በሰጠው ነገር ሳይረካ ሲቀር
ሌላ ነገር ሲያምረው ሲፈልግ እንደ እግዚአብሔር መሆን ሲያምረው እግዚአብሔር ቢያስፈልገኝ የሚያስፈልገኝን ዕውቀት ይሰጠኛል ቢያስፈልገኝ ከሚያስፈልገኝ አያጎድልብኝም በሱ መንገድ ከመሄድ የሚያወጣኝ የለም እሱ ያስብልኛል ብሎ ማሰብ ስላቃተው ሰው በኤደን ገነት በመልካም ስፍራ በፍጹም ስፍራ መንሸራተት ሆነ መውደቅ ሆነ ሶስተኛው ቦታ ኢያሪኮ ነው ኢያሪኮ እግዚአብሔር ለእስራኤላውያን በዛ መንገድ ላይ ወደ ተስፋይቱ ምድር በመግባት ሂደት ላይ ከሰጣቸው ድል እጅግ አስደናቂ ከሚባሉ ድሎች መካከል አንዱ ነው በሰው ድምጽ ትልቅ ግንብ ትልቅ አጥር የከተማ አጥር ይፈርሳል ተሰምቶም አይታወቅ እኔ አንድ ጊዜ ቆይቷል በቲቪ አይቻለሁ በድምጽ መስታወት የመስበር ውድድር ስስ የሆኑ መስታወቶችን እንደ ብራቅ እየጮሁባቸው ሲሰነጣጥቋቸው ማለት ውድድር አይቻለሁ አሁን ይኑር አይኑር አላውቅም አንዴ ብቻ ነው ያየሁት በድምጽ ግን የሚፈጠር በሰው ጩኸት የፈለገ ህዝብ ቢጠራቀም ቢጮህ የሚፈጠር ነገር የለም የሚወድቅ ነገር የለም ግን እግዚአብሔር አምላክ አብሯቸው ስለነበረ ስለነሱ ስለሚዋጋ ከፊታቸው ቀድሞ ስለነበረ በድምጻቸው ውስጥ በጩኸታቸው ውስጥ በመታዘዛቸው ውስጥ አብሯቸው ስለነበረ አስደናቂ ነገር ነው የሆነው አይናቸው እያየ የኢያሪኮ ግንብ ከፊት ለፊታቸው ወደቀ የድል ጊዜ ነው የማሸነፍ ጊዜ ነው ኃይለኛ ሪቫይቫል መነቃቃት የተፈጠረበት ጊዜ ነው አየው እንደኔኮ ግንድስ ሲላይቻለሁ አቤት አምላካችን ድንቅ አድራጊ ነው ድል ሰጠን ተአምር ሆነ በፊታችን ምርኮ ለመበዝበዝ ሁሉም የገቡበት የኮንፈረንስ ጊዜ ነው የሞቀታ ጊዜ ነው የሆይታ ጊዜ ነው የድል ጊዜ ነው በዚህ በድል ወቅት ሽንፈት ይጀምራል ብሎ ማን አሰበ ውድቀት ይጀምራል ብሎ ማን አሰበ አሁን በዚህ ጊዜ ሽንፈት ይታሰባል ውድቀት ይታሰባል መንሸራተት ይታሰባል የምስጋና ጊዜ የዝማሬ ጊዜ የድል ጊዜ የኮንፈረንስ ጊዜ መነቃቃት ጊዜ የሪቫይቫል ጊዜ የማሸነፍ ጊዜ ማንንም ሰው እዚህ ጊዜ ውስጥ ውድቀት መንሸራተት ሽንፈት ሊያስብ አይችልም ግን የሚቀጥለውን ጦርነት የተሸነፉበት መንሸራተት የተፈጠረው ያን ጊዜ ነው እግዚአብሔር እቺ ዓለም አይታው የማታውቅ አይነት የመንፈስ ቅዱስ እንቅስቃሴ ማስነሳት የሚያቀተው ይመስላችኋል በፍጹም ንፉግም አይደለም የጎደለውም አይደለም ድንቅ ነገር ማድረግ ይችላል ግን እሱን ሲያመጣው በመገፋፋት እሳቱን አናጠፋው እሱን ሲያመጣው እኔ ልቅደም ይያልን በመሽቀዳደም እሳቱን አናጠፋው እሱን ሲያመጣው በጥቅምና በቦታ ግጭት ምክንያት የመጣውን እሳት የሚያጠፋ ነገር አናደርግም እሱን ሲያመጣው ተዘናክተን የመጣንበትን መንገድ ወደዛ የገባንበትን መንገድ ትተን ተዘናክተን ቸል ልንል አንችልም በዓለም ላይ የተነሱ ታላላቅ ሪቫይቫል ታሪኮችን አንቡ እዩ ያንን ምትወዱ ምትናፍቁ ከሆነ ለምን ጠፋ ለምን ቀዘቀዘ ያ እሳት እንዴት ረገበ ብላችሁ ስትሉ እዛው የድል ጊዜ ላይ እዛው የመንፈስ ቅዱስ መነቃቃት ጊዜ ላይ እዛው የክብር ጊዜ ላይ የጀመሩ መንሸራተቶች ናቸው አይታሰብም ሊሆን አይችልም አካን ግን አስቀድሞ አስጠንቅቋቸው ነበር እንደዚህ እንዳትነኩ ይሄን እንዳትነኩ እግዚአብሔር የሰጣችሁን ሌላውን ሁሉ ምርኮ በዝብዙ ብሎ ተፈተነ ያማረ ወርቅ አይቶ የሰናዖር ካባ አይቶ ተመኘለ ያልፈው አልቻለም በድንኳን ውስጥ ሸሸገው መንሸራተት ጀመረ
ሌላኛው ቦታ የኢየሩሳሌም ቤተክርስቲያን ነች። የኢየሩሳሌም ቤተክርስቲያን መጀመሪያ ላይ የነበሩበት ሁኔታ ዛሬ በየትኛውም ዓለም ላይ ያሉ ትክክለኛ የሆኑ አብያተ ክርስቲያናት የሚናፍቁት ሁኔታ ነው፣ የሚጠሙት ሁኔታ ነው። ሚገርም ህብረት፣ አብረው እንጀራ ይቆርሱ ነበር። በምን አይነት ልብ? በጥሩ ልብ። በጥሩ ልብ የሚል አንብባችኋል? በጥሩ ልብ፣ ዝም ብሎ በተወታተፈ ልብ አይደለም፣ በንጹህ ልብ እንጀራ ይቆርሱ ነበር። ህብረት ነበራቸው። ይጸልዩ ነበር። በየጸሎቱም ይተጉ ነበር። የአርብ ጸሎት አለ፣ የሮብ አለ፣ ሄዳለሁ፣ ምን እሰራለሁ፣ ጸልያለሁ። ሁልጠዋት አለ፣ ሄዳለሁ። በየጸሎቱም ይተጉ ነበር። በሐዋርያት ትምህርት ይተጉ ነበር። እግዚአብሔርም በመካከላቸው ታላላቅ ተአምራት ያደርግ ነበር። ድንቅና ተአምራት ያደርግ ነበር። ይጠሏቸው ነበር፣ አይቀላቀሏቸውም ነበር፣ ያገሏቸው ነበር፣ ግን ደግሞ ይፈሯቸው ነበር። ቀላል ሰዎች አይደሉም ብለው ነው የሚያስቡት። ኢየሩሳሌም ቤተክርስቲያን የሚያስገርም፣ የሚያስቀና፣ የሚያጓጓ ሁኔታ ላይ ነበረች ቤተክርስቲያን ነች። ሲጸልዩ ተአምር ይሆናል ወዲያው። በታላቅ ኃይል ሊመሰክሩ ነበር የኢየሱስ ክርስቶስን ትንሣኤ። ታላቅ ጸጋ ነበረባቸው በሁሉም ላይ። በዚህ በተቀደሰ ስፍራ ሕግ አይደለም፣ ገንዘባችሁን ሁሉ ያላችሁን ሁሉ አምጡና አንድ ላይ አድርጋችሁ ተከፋፈሉ የሚል ሕግ በመጽሐፍ ቅዱስ ውስጥ የለም። ከነበራቸው የህብረት ጥልቀት የተነሳ ታሪኩን የነበረውን ነገር ነው የዘገበልን እንጂ በዛው መልክ እንድናደርገው አይደለም የነገረን። ከነበራቸው የህብረት ጥልቀት፣ የልብ ንጽህና፣ መያያዝ፣ የመንፈስ አንድነት የተነሳ ያላቸውን ሁሉ አኑረው ለጎደለው እየሰጡ እንደዛ ያደርጉ ነበርና ሰው ሁሉ ሲያመጣ በዛ አይነት ሪቫይቫል ውስጥ አንድ ቤተሰብ ተንሸራተቱ። አናንያና ሰጲራ ከሸጡ በኋላ ይሄንን ሁሉንማ አንሰጥም፣ ደግሞ አሁን ሰው ሁሉን ያመጣ ስለሆነ ቆርሰን ግማሹን ከዛ ይሄንን ነው ለዚህ ነው የሸጥነው እንላለን አሉ። ጴጥሮስ የሚያስገርም ሪቫይቫል ውስጥ ነበሩና መንፈስ ቅዱስን ለማታለል ስለምን ሰይጣን በልባችሁ ሞላ አላቸው። በእንደዛ አይነት የሚያስቀና የሚያጓጓ መንፈሳዊ አትሞስፌር፣ እንደዛ አይነት የአየር ንብረት ውስጥ ሊሆን ይችላል ሆነ። ተንሸራተቱ። አምስተኛውና የመጨረሻው ሴሎ የመገናኛው ድንኳን ሰውና ሰው የሚገናኝበት ሳይሆን እግዚአብሔርና ሰው የሚገናኝበት ስፍራ ነው። ሰው እግዚአብሔርን ለማግኘት፣ ድምጹን ለማግኘት፣ ለመስማት የሚሄድበት ቦታ ነው። ደግሞ ሄዶም የሚያገኝበት ቦታ ነው። በዛ ቦታ በሴሎ በአንደኛ ሳሙኤል ምዕራፍ 2 ላይ የሳሙኤል ልጆች የኤሊ ልጆች አፍኒንና ፊንሐስ ተከታይ ካህናት በዚያ ስፍራ የእግዚአብሔር ድምጽ የሚመጣበት ስፍራ፣ ሳሙኤል የሚል ድምጽ ከአንዴም ሶስቴ የተሰማበት ቦታ፣ ለሕዝብ የሚሆን መልእክት የመጣበት ቦታ፣ የእግዚአብሔር መሰዊያ የእግዚአብሔር መስዋዕት የሚቀርብበት ቦታ። በዚያ ቦታ ላይ ፈጽሞ የማይጠበቅ መንሸራተት ነው የገጠማቸው። ሁለት ነገር፣ አንደኛ የእግዚአብሔርን መስዋዕት መሰዊያ ይንቁ ነበር። እንደ ስርዓቱ መጀመሪያ መስዋዕቱ ይቀርባል፣ ከበሰለ በኋላ ምግቡ፣ ከዛ በኋላ ካህናቱ ይበላሉ። እና ሄደው ስርዓቱን ሳይጠብቁ አምጣ ምን በላውን ስጠን ይሉታል የሚያዘጋጀውን። ቆይ ምንም ችግር የለም አቀርባለሁ፣ ግን መጀመሪያ እንደ ስርዓቱ ይሄድ። ባካታካብድ ምን ታካብዳለህ? በኋላ መጀመሪያ ምን
ብለ ስራ ታንዛዛለ አምጣው ሰው መንሸራተት ሲጀምር መዳፍ ቢካልክ ደግሞ አንተንም አንጠብቅም ራሳችንን እንወስዳለን ራሳቸው ወሰዱ ከዛ እዛ መገናኛው ድንኳን ውስጥ ከሴቶች ጋር ተኙ አይልም ግን እዛ ከሚያገለግሉት ሴቶች ጋር የት እንደሆነ አይታወቅም አግባብ በሌለው ሁኔታ ግንኙነት ጀመሩ በሌላ ስፍራ ቢሆን አይገርምም በተቀደሰ ስፍራ ግን የሚያዳልጥ መሬት አለ እንዳትንሸራተቱ እንዳትወድቁ እግሮቼ እንዳይንሸራተቱ አረማመዴን በበታቼ አሰፋ እግዚአብሔር መንገዳችሁን ያስፋላችሁ ከመንሸራተት ይጠብቃችሁ ሁላችንም እንጸልይ